ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ፣ ላይክ አድርጉ፣ ሸር አድርግ። እኔ ኦርቶዶክስ ሃይማኖት የድንግል ማርያም ልጅ ምናምን የምትለው አየንህ ለሃይማኖት ስትሰዋ፣ ለሃይማኖት ስትወድቅ አየንህ እኮ። እንደ አቡነ ጴጥሮስ ራስን አሳልፈህ ስትሰጥ አየንህ እኮ። አቡነ ጴጥሮስ እኮ ለሃይማኖታቸው፣ ለማተባቸው፣ ለክራቸው ሲሉ ጣሊያንን ገዝተው መትረየስ እንዲህ ተደቅኖባቸው ወፍራም ሰንሰለት እጃቸው እግራቸው ታስሮ ሃይማኖቴንም አሳልፌ አልሰጥህም፣ አገሬንም አሳልፌ አልሰጥህም፣ ህዝቤንም አሳልፌ አልሰጥህም፣ ሰማይ ምድር ቢገዛልህ፣ የኢትዮጵያ ህዝብ ቢገዛልህ፣ ገዝቻለሁ እንዳይገዛልህ ገዝቻለሁ ብለው ራሳቸውን እኮ የሰው ናቸው። አንተ አቡነ ጴጥሮስ ማለት ለሃይማኖቱ ሟች ማለት ለቆመለት ለቃል ኪዳን ለገባው ነገር ማለት እኒ ናቸው። አንተ ግን በአሩሲ ምድር ስንት ጊዜ ነው? 8 ዓመት ሙሉ የአሩሲ ኦርቶዶክሳውያን ክርስቲያን በየቀኑ እየተጨፈጨፉ፣ በየዕለቱ እየተጨፈጨፉ፣ በየወሩ እየተገደሉ፣ ቤተክርስቲያን እየተቃጠለ፣ አንተ ግን ዘፈን የአርሴማ ምናምን ያለ የእግር ኳስ ፌስቲቫል ብለህ ዛሬ ታሸበሽባል። ልዘፍን እየተዘጋጀ ነው። እዚያ ያለቁ ሞተው እየተሰደዱ እንባቸው እየፈሰሰ ደማቸው ሳይደርቅ ሬሳቸው ሳይቀበር አንተ እዚህ ጉሮ ሸባዬ ልትል ለአርሴናል ለውጭ ለማታውቀው የስፖርት ድል አደረገ ብለህ አርቲስት ነኝ በህዝብ ዘንድ ተቀባይነት አለኝ የምትል ኧረ ጉድ ነው እናንተ! ኧረ ጉድ ነው! የኢትዮጵያ ነገር ጉድ ነው! ኧረ ጉድ ነው! የአሩሲ ቅዱሳን የአሩሲን የኦርቶዶክስ ተከታዮች ሬሳቸው እንኳን ሳይቀበል እየታረዱ እየተገደሉ፣ አንተ እዚህ ግን ጉሮ ሸባዬ ልትል ዝግጅት አዘጋጅተሃል። አርቲስቶቻችን ለኢትዮጵያ ሕዝብ የቆሙ አርቲስቶቻችን፣ እውነትን የሚናገሩ አርቲስቶቻችን፣ የተደበቀውን አጉልተው የሚያወጡ በቅኔ በዜማ በግጥም የመንግስትን አካሄድ የህዝብን አካሄድ የሚናገሩልን ለህዝብ የቆሙት አርቲስቶቻችን ሬሳ እዚህ ተጋድሞ ቤተ ክርስቲያን የ101 ዓመት የጥንት ቤተ ክርስቲያን እዚህ ተቃጥሎ ህዝብ እየተሰደደ ገና የሞቱት የታረዱት ሳይቀበሩ ደማቸውን ንብ ወሮት ደማቸውን ዝንብ ወሮት አንተ እዚህ ጉሮ ሸባዬ ትላለህ። በዚህ ዝግጅት ላይ በአርሴማ ምናምን ይሄ የእግር ኳስ ፌስቲቫል ላይ ሂደህ የምትሳተፍ ትኬት ገዝተህ የምትሄድ እውነት ኢትዮጵያዊ ነህ? ህሊና አለህ ወይ? እውነት የኦርቶዶክስ አማኝ ተከታይ ነህ? እውነት ለማተብ የምትቆም ነህ ወይ? ንገረኝ። ለማተቤ እሰዋለሁ፣ ደረቴን እሰጣለሁ። ለማተብህ አየንህ እኮ አየንህ። ለማተብህ ደረትን ስትሰጥ፣ ለማተብህ ለሃይማኖትህ ራስን አሳልፈህ ስትሰጥ አየንህ እኮ። የጥንት የ101 ዓመት ቤተ ክርስቲያን ሲቃጠል ሲወድም ቅርጽህ ኦርቶዶክሳውያንና እየተሳደዱ 8 ዓመት ሙሉ በአንድ ጠቅላይ ግዛት በአሩሲ ጠቅላይ ግዛት እየተጨፈጨፉ እየታረዱ ጉሮ ሸባዬ ልትል ተዘጋጅተሃል። እውነትም ለሃይማኖት ሟች ነህ እናንተ።
የኦርቶዶክስ ሃይማኖት እውነትም ለሃይማኖቷ የኦርቶዶክስ ተከታዮች እውነትም ለሃይማኖታቸው ለማተባቸው እውነትም ይሰዋሉ፣ እውነትም ራሳቸውን አሳልፈው ይሰጣሉ። በዚህ ምድር የምኖረው 70-80 ዓመት ነው፣ ግን ለሃይማኖቴ ራሴን እሰዋለሁ ብለው እውነትም ተነስተዋል። ኦርቶዶክሳውያን ላይ እውነትም ተነስተዋል። የኦርቶዶክስ አማኞች ክርስትና የሚነሱበት ቤተክርስቲያን፣ ፍትሐት የሚፈታበት ቤተክርስቲያን፣ እሑድና ቅዳሜ ሄደው ጸሎት የሚያደርሱበት ቤተክርስቲያን ሲቃጠል ሲነድ ጉሮ ሸባዬ ለማለት ሬሳዚ ተጋድሞ ቅዳሜ ዝግጅት ላይ ለመሳተፍ ይሯሯጣልሃል። አቤት እንዲህ ነው እንጂ ለሃይማኖት መስዋዕት መሆን እንዲህ ነው እንጂ ውድ ኢትዮጵያውያን አያሳፍርም ወይ? አያሳፍርም? እስቲ ንገሩ። አያሳፍርም ወይ? እናንተ እናቶች አባቶች አያሳፍርም? ለሃይማኖታችን ራሳችሁን ግንባር ቀደም ስትሰጡ የነበራችሁ አያሳፍርም? ቄስ ካህናት ጳጳሳት የሆናችሁ አያሳፍርም? ለሃይማኖቴ ቁሜያለሁ ብለህ ካባህን ለብሰህ ጳጳስ ሆነህ የተቀመጥክ አያሳፍርም? ቤተ ክርስቲያን እንዲህ እየወደመች ልጆች እንዲህ እየታረዱ አያሳፍርም? አንድ እንኳን መግለጫ ማውጣት እስቲ የሙስሊም ወገኖቻችን አንዲት ቁርአን እስቲ እንደዚህ ትቀደድ። ውለህ አታድርም። ለሃይማኖቱ የሚሰዋ ማለት ይሄ ነው። የሙስሊም ወንድሞቻችን ለሃይማኖታቸው ይሰዋሉ፣ ራሳቸውን ይሰጣሉ፣ አላሁ አክበር ብለው ይነሳሉ። ለሃይማኖታቸው አይተናል እኮ ማንንም አይፈሩ። መድፍ፣ ታንክ፣ መትረየስ ብጠምድበት ማንንም አይፈራም፣ ይሰዋል ለሃይማኖቱ። ይሄ ነው ለሃይማኖቱ የሚሰዋ ማለት ይሄ ነው። አንተ ግን እኔ ለሃይማኖቴ ለክሬ ለማተቤ እሰዋለሁ ብለህ እዚህ ታሸረግዳለህ። ጉሮ ሸባዬ ልትል ተዘጋጅታል። ይሄው ለማታውቀው በዘር በቋንቋ ለማትገናኘው አንድ ቀን እንኳን መልካቸውን አይተህ ለማታውቃቸው አርሴናል አሸነፈ ብለህ ጉሮ ሸባዬ ልትል ነው እዚህ ሬሳ አስቀምጠህ ቤተ ክርስቲያን እዚህ እየነደደ ደመራ ሆኖ የኦርቶዶክስ አማኞች እየተሳደዱ በረሃብ በጥም እየታረዱ እየተገደሉ እንደ ጨው ተበታትነው የአንድ ጠቅላይ ግዛት የአሩሲ ወገኖቻችን እንኳን የሃይማኖትን ይቅ በሰብአዊነት እንኳን በኢትዮጵያዊነት እንኳን በሰውኛ እናት እንኳን እንዴት በዚህ ሰዓት ጉሮ ሸባዬ ይባላል? እናንተ እንዴት ኧረ ተው እናንተ ኦርቶዶክሳውያን ተው። የሚፈርድ አለ የሚያይ አለ። ተው። በሃይማኖት አትነግዱ። በሃይማኖት አትነግድ። ለሃይማኖት ሃይማኖተኛ ከሆንክ ቁም። ለሃይማኖት ተሰዋ። ያንተ የሃይማኖት ተከታይ ሆነው እየታረደ ሬሳው ሳይቀበር አንተ ጉሮ ሸባዬ ልትል በአደባባይ ዝግጅት አድርገሃል። ለመሆኑ በዚህ ዝግጅት ላይ የሚገኘው ኦርቶዶክስ አማኝ ይኖር ይሆን ወይ? እኔ እኮ ቤተክርስቲያን ሲቃጠል እነዚያ ወገኖቻችን ሲረግፉ በቤቱ እንኳን የሚቀመጥ አይኖርም ነበር። ዶል 7 ጊዜ በየቤተ ክርስቲያኑ በየአድባሩ ይደወል ነበር። ዶል የሚደውለው ታስሯላ። አሞሌ ጨው ተሰጥቶታላ። ዶሉን እንዲደወል የሚያዘው አሞሌ ጨው ተሰጥቶታላ። ቢ8 መኪና ፊቱ ቆሞለታል።
በተንደላቀቀ በሆነ ኑሮ ነዋ የሚኖረው። በሶስት በአራት አጃቢዎች ሽር ጉድ እየተባለ ነዋ። ይሄን አልበላም ይሄን አንሱ እያለ ነዋ። እንዴት ነው ደወሉን ደውል ይላል። ደወሉን ደውለው ህዝብ ይሰብሰብ፣ ህዝብ ይጠራ። ሃይማኖት እየጠፋሽ ነው፣ እየታረደ ነው ህዝብህ፣ ወንድም እየታረደ ነው፣ ቤተክርስቲያን እየተቃጠለ ነው፣ ና ተነስ ብሎ የሚያውጅ የለማ የለም። ለምን? እዚህ ቀርቦለታል። ይሄ ጮማው ቁርጡ ቀርቦለታል። እንደው አባ አራራራ ቤት በኩል ምናምን እየተባለ ነው። እንዴት ህዝብ ይጥራ? አፍ የለውም፣ አፍ የለውም። የሚኖረው ለስጋው ነው፣ የሚኖረው ለሆዱ ነው። የገባውን ቃል ኪዳን በእግዚአብሔር ፊት የገባውን ቃል ኪዳን ሞቻለሁ ለህዝቤ ለሀገሬ ብሎ የገባውን ቃል ኪዳን ትቶት በቤት ቀይሮታላ፣ በቪላ ቤት ቀይሮታላ። ልብሱን ግን ለብሷል። ከውጭ ሲታይ የተለሰነ መቃብር ይላቸዋል እኮ መጽሐፍ ቅዱስ። እናንተ የተለሰነ መቃብር፣ ውስጣችሁ ግን ከአዝሙድና ከቅመም አስራት የምትቀበሉ፣ ውጫችሁ በኖራ የተለሰነ መቃብር። እንደዛ ናቸዋ። አርቲስቶቻችን ለህዝብ ተቆርቋሪ፣ በግጥም በዘፈን በውዳሴ የህዝብን ብሶት የሚያስተላልፉልን አርቲስቶቻችን፣ አቤት ጉሮ ሽባይ ሬሳ ሳይቀበር ጅብና ሞራ የበላው ሬሳ። ጉሮ ሽባይ ኑ ተሰብሰቡ፣ እንደሰት። ለአርሴናል ለማናውቀው በወሬ እንጂ ኑ እንደሰት። እስቲ ኑ ጉሮ ሽባይ እንበል። ሬሳ ሬሳ ሃይማኖት ኦርቶዶክስ ኤለወዳ አርቲስትስ የተባልክ እንዲህ ልትገንድ እንዲህ ልትገዝፍ የቻልከው እኮ በህዝብ ነው። ህዝብ ካላዳመጠ፣ ህዝብ ካልሰማ፣ ህዝብ ክብር ካልሰጠ እኮ ቆርቆሮነት፣ ደንቆሮ፣ ጆሮን የሚያደነቁር ቆርቆሮነት። ህዝብ ሆይ 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 ስላለህ እኮ ነው ታዋቂ ሁነት ዛሬ ሬሳ ተጋድሞ ልጨፍር ልዘፍን በዚህ በኩል ኑ የምትል። አርቲስቶችንማ እናውቃቸዋለን እኮ። ፋሲል ደሞዝ ትዝ አይልህም? ለምሳሌ ነው። ፋሲል ደሞዝ ትዝ አይልህም? በመካከል ሆኖ አረሱት። ወያኔ አረሰው ዋጋ ሲከፍል። ቴዲ አፍሮን አላየን? በመካከል ሆነ ዳስጣል እያለ ሲናገር አልሰማህም ወይ? ዳስጣል በመካከል ሆኖ የህዝብን ብሶት ሲናገር ህይወቴን አሳልፌ እሰጣለሁ ብሎ ሲነሳ፣ አርቲስት ማለት ይሄ ነው። ለህዝብ ወገን የቆመ ማለት ይሄ ነው። አንተ ግን እዚህ ጉሮ ሸባይ ትላለህ። ሬሳ እዚህ ተጋድሞ ኦርቶዶክስ ቤተክርስቲያን እየተቃጠለች እየነደደች 8 ዓመት ሙሉ እረፍት የሌለ ግድያ በየደም ግብሩ 8 ዓመት። አንተ ግን እዚህ ጉሮ ሸባይ ትልልኛለህ። ኢትዮጵያውያኖች እውነት ሃይማኖት አላችሁ? እውነት ለክር ማዕተብ አላችሁ? እዚህ ጋር እውነት አለ? ካለ አሳየኛ።